በገዛ ቤቷ ፍቅረኛውን ይዞ የመጣባት ሴት ክፍል የመጨረሻውን ይዤ መጥቻለሁ ማለት ነው። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ ብዬ በሰላም ተጀምረዋለሁ ማለት ነው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ነባሮች ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ ደስታ በደስታ ሆነዋል ማለት ነው። ሄለንም ከበሽታዋ ተገላግላለች። ከሌላ ሀገር ሄዳ ኦፕሬሽኑን ሰርታ ሰላም ሆናለች ማለት ነው። ናርድም በሰላም ለመውለድ ዝግጁ ሆና መንገድ ላይ ደርሳለች ማለት ነው። እናም የዚህ ድራማ መጨረሻ በጣም ችግርና መከራ ቢኖርበትም በጣም ደስ የሚል ነገር ነው። እና ሙዶቼ እንግዲህ በረከትና እናቱ ሄለን አንድ ላይ ቁጭ ብሎ ቡናቸውን እያፈሉ እናቴ በጣም ጥሩ ዜና አለ ዛሬ ከነ በረከት ቤት በጣም አሪፍ ዜና አለ ብሎ ለእናትየው ሲነግራት ድሮም እኮ አውቃለሁኝ እስካሁን በኋላ ከኛ ቤት ምንም አይነት መጥፎ ዜና እንደማይገባብን እርግጠኛ ነበርኩኝ። ስለዚህ እግዚአብሔር ይመስገን ብላ ለጌዶን ስትመልስለት ጌዶንም እንዴ እናቴ በምን አወቅሽ ሲላት አይ በቃ ካሁን በኋላ አምላኬ ከኛ ቤት ምንም አይነት መጥፎ ዜና እንደማያመጣብን እርግጠኛ ነኝ ትለዋለች። ከዛ ሄለንም ቀጠል አደረገችና እማዬ ስለ ለኔ አስባችሁና ለኔ ተጨንቃችሁ ስለደበቃችሁት በጣም ነው የማመሰግነው። ነገር ግን እኔ ሁሉንም ነገር አውቄያለሁ ስትላት ለጌዲዮን እናት የጌዲዮን እናትም ምን ነው ልጄ ምን ሰማሽ ስትላት በቀደም ዕለት እኮ ስልክሽን ከኛ ክላስ ቻርጅ አድርገሽው ስትሄጂ ከዶክተሩ የገባውን መልእክት አይቼው ነበረ። እናም እኔ በሚቀጥለው ሳምንት ኬሞ እንደምጀምርና ማሳለፍ እንደሌለብኝ ለኔ እንድነግሩሽ መልእክት አስቀምጦልሽ ነበር ብላ ስትላት የጌዲዮን እናት በጣም ነበር የደነገጠችው። እናም ጌዲዮንም እዛው አጠገቧ ስለነበረ በጣም ነበር የደነገጠው። ምን እንደሰማሽ ምናምን ስሏት እናንተ አትጨነቁ በቃ ችግር የለውም ልጄ እባክሽን አደራሽን አንቺ እንዳትጨነቂ በቃ አሁን ልጅሽን ብቻ እንድትንከባከብ ያስበን ነው እንጂ ለሌላ ነገር አይደለም ስትላት የጌዲዮን እናት እሷም ቀጠል ያደረገችና እማዬ አታስቢ ምንም ችግር የለውም አንቺን የመሰለ እናት ፈጣሪ ስለሰጠኝ በጣም እድለኛ ነኝ። ስለዚህ ያንን ጭንቁን ጊዜ እንኳን አሳልፌዋለሁ። ካሁን በኋላ እርግጠኛ ነኝ ህይወት እንደሚኖረኝ ተስፋ አለኝ። ስለዚህ አትጨነቁ እኔም በፍጹም አልጨነቅም ካሁን በኋላ እንደውም እኮ ትንሽ ነው የቀረኝ እግዚአብሔር ይመስገን ብላ ትመልስላታለች። እና የጌዲዮን እናትም እግዚአብሔር ይመስገን እንግዲህ ቀላል ነገር ነው ልጄ ብቻ አንቺ ጠንከር በይልኝ እንጂ ከዛ ከዶክተርሽ ወስጄ ኦፕሬሽን ታደርጊያለሽ። ብቻውን ያው አራስ ስለሆንሽ ከአራስነትሽ ትወጭና ከዛ በኋላ የሚስተካከለው ይስተካከላል ልጄ አታስቢ ስትላት የጌዲዮን ሚስትም ችግር የለውም እግዚአብሔር ይመስገን እናንተን የመሰለ ቤተሰብ ስለሰጠኝ ብቻ ከፈጣሪ በታች በጣም ነው የማመሰግነው። እናንተ ባትኖሩ ኖሮ ምን ሆን ነበር ብላ ስትላት የጌዲዮን እናትም አይ ልጄ አንቺ ራሱ መልካም ስለሆንሽ ነው እግዚአብሔር ይመስገን አንቺን የመሰለ መልካም ልጅ ስለሰጠንም ፈጣሪ የተመሰገነ ይሁን ብላ ወደ ፈጣሪ ታመሰግናለች። ጌዲዮን ከልጇ አጠገብ ቁጭ ብሎ አንቺም አትሰሚም እንዴ ቡና ትጠጫለሽ እያለ ህፃኗን ያናግራታል። አትሰማኝም እንዴ እያለ ለሚስቱም ሲነግራት እባክህ ተዋት ትተኛበት ትለዋለች። በሌላ በኩል በረከትና ናርዲ በጣም ደስተኛ ሆነዋል ማለት ነው። ስስት ልጃቸውን መጥታላቸዋለች። ሁለተኛ ልጇንም ልትወልድ ነው። እናም ከነበረከት ቤት ትልቅ ደስታ አለ ብሎ ለጌዲዮን እናት ሲነግራቸው የጌዲዮን እናትም ወይ ተመስገን በቃ እንግዲህ ዛሬ ከቤታችን መጥራት አለብን ብላ ሀሳቡን ታነሳለች። ጌዲዮንም በቃ ዛሬ ገንፎውን እኔ ነኝ የማገነፋው እነ በረከትን ስለጠራኋቸው እማዬ ትልቅ ሰታቴ ነገር አለሽ እንደ ስላት አይ አንተ ምን እጅል ነው ገንፎ ወጥ መሰለህ እንደ በሰታት የሚሰራው ስትለው እኔ ምን አውቃለሁ ብቻ ከፍ ያለ ነገር ካለሽ እኔ ገንፎውን እሰራለሁ። ስለዚህ የደስታውን ዛሬ እኔ ሰርቼ እንግዶችን አስተናግዳለሁ ሲላት የበረከት እናትን ቀጠል ያደረገችና ለዛሬው ችግር የለውም እንግዶችህን ጥራ እኔ ገንፎውን አዘጋጀዋለሁ ስትለው ይሻላል ብለሽ ነው ብሎ እናቱን ከጠየቀ በኋላ ወደ ሚስቱ ዞር ብሎ አንቺስ ምን ትያለሽ ሲላት ሚስትየው ደግሞ እኔ በበኩሌ ጌዲዮንን ገንፎ ነው መብላት የምፈልገው ስትለው አየሽ አይደለም ማየ ይኸውልሽ የእጁን የቀመሰው እኮ ያውቀዋል ብሎ ለእናቱ ሲቀልድባት እና እኔ ሙያ የለሽም እያልከኝ ነው ማለት ነው ስትለው የጌዲዮን ሚስትም አይ እንደዛ ማለቱ ሳይሆን ሲጀመር ከማወረሰውና ብላ ሳቅ ትላለች ማለት ነው። ከዛም ናርድና በረከት ከቤት ይጠራሉ። ናርድና በረከት ከቤት ተጠርተው ቆንጆዬ ገንፎ አዘጋጅተውላቸው ስለነበረ ያን ከመብላታቸው በፊት ግን ሁላቸውም አንድ ላይ ቁጭ እንዳሉ
ናርዲ በረከት ያው የሆነ ነገር ደብቀናቸው ነበር እናም ብለው ወሬውን ሳይጨርሱ ሄለንም ለናርድ ነግራት ስለነበረ ለበረከትም ደግሞ ጌዶውን ነግሮ ስለነበረ ሚስጥር ለተባለው ወይም ሄለን ያው ኪሞ እንደምትጀምር የሚለውን ወሬ ሁለታቸውን ሰምተውታል ማለት ነው። ከዛ ሳይዋቸው ስለሰሙ እንዳወቁ ዝም ዝም ይባባላሉ። ከዛ በኋላ ካሁን በኋላ ምንም አይነት ወሬ ላንደብቃችሁ ወይም በመካከላችን ምንም አይነት ሚስጥር እንዳይኖር ቃል እንገባባለን። በቃ ካሁን በኋላ ስለሚፈጠረው ነገር ለእያንዳንዷ ነገር እንወያይባታለን ተባብለው ቃል ይገባሉ ማለት ነው። ከዛም የጌዶን እናት በጣም ደስ በሚል ሁኔታ የሚያምር ገንፎ ቆንጆዬ ገንፎ ሰርታ ታመጣና እሱን ይቋደሳሉ። እናም ያን ገንፎ እየበሉ እያለ ቆይ ግን ገንፎ ከተበልቶ ውሃ አይጠጣም ይገላል ሲባል ነበር። ማን ነው እንደዛ ያለው ግን ብሎ ጌዶን ሲያነሳ እንደዛ ሲባል ሰምቻለሁ፣ ነገር ግን ይገላል የሚባለውን ነገር ሰምቼ አላውቅም። ግን ወይን ማንሳት አይቻልም እንዴ ሲል ጌዶን እንዴ ቆይ አንተ ምን አስበህ ነው ወይንና ገንፎ እንዴት ነው የሚስማማው ምናምን ብለው ካወሩ በኋላ አይ በቃ እንደውም ተውት ሲል እሱ ራሱ ጌዶን ናርድ ቀጠል ላይ ያደረገችና ቆይ አንተ ምን አስበህ ነው ገንፎን እኮ ጣል ጣል ያደረጋት ገንፎ እኮ በጣም ምርጥ ምግብ ነው እያለችው እያለ ከዛ ሁላቸውም ደስተኛ ሆነው ገርጎውን በጎን በኩል ጣል ጣል እያደረገችላቸው የጌዶን እናት ገንፏቸውን በልተው ከጨረሱ በኋላ ለናርድም ጎረስ እያደረጓት ከዛም ከ7 ወር ከ15 ቀን በኋላ ብሎ እንደ አዲስ አንጥተውት በጣም ደስ በሚል ሁኔታ ናርድም ልትወልድ ተቃርባ ትንሽዬ ቀን ቀርቷት የጌዶን ማለት ሄለንም ደግሞ ኦፕሬሽኑን ተሰርታ ጨርሳ ጤነኛ ሆና አንድ ላይ ቁጭ ብለው ተሰባስበው ምግባቸውን እየበሉ መጠጣቸውን እየጠጡ ጩና ሳትቀር ራሱ አምሮባት ከነበረከት ጋር አብራ ሆና ለነበረከት ቤተሰብ ሆና ብቻ መጨረሻው በጣም ደስ ይል ነበረ። እናም ውድና የተከበራችሁ ቤተሰቦች ያው አንዳንድ ጊዜ ብዙ መጥፎ ነገሮችን እናሳልፍና እንደዚህ መጨረሻው ሲያምር በፈጣሪ ደግሞ ምን ያክል እምነት አለን የለንም የሚለውንም አንዳንድ ድራማ ላይ የምናየው ይሆናል ማለት ነው። አሁን ሄለን ዶክተሮቹ 8 ወር ቀርቶሻል እንኳን አርግዘሽ መውለድና ምንም ነገር ጊዜ የለሽም እያሉ 1-2 ቀን እየቆጠሩላን ነበር። ነገር ግን ፈጣሪ ምንም የማይሳነው አምላክ ነውና እሷ ከበሽታዋ ተገላግላ ልጇንም በሷ ጥረትና በሷ ኃይል አርግዛ ወልዳለች ማለት ነው። ሁሉም ሰው አስወርጀ ነበር የሚላት ምክንያቱም የካንሰር በሽተኛ ስለሆንሽ አንቺ ከመውለድሽ በፊት ህይወትሽ ሊያልፍ ይችላል፣ ስለዚህ ይህ ጽንስ መውረድ አለበት ተብሎ ሁሉም ሰው ብሏት ነበር። እሷ ግን የምጥኝ በፍጹም እኔ ይችን ልጅ ሳልወልዳት አልሞትም፣ አይዟችሁ አታስቡ እያለች ነበር። እናም እንዳለችው ልጅቷም ተወለደች፣ እሷም ከበሽታዋ ተገላገለች። እናም በጣም ደስ ይል ነበር ማለት ነው። በሌላ በኩል ናርዶስ ልጅ አትወልድም ተብላ ብዙ ሐኪም ቤት ሄዳ ወይም ብዙ ዶክተሮች ወይም ብዙ ስፔሻል የማህፀን ስፔሻሊስቶች አይተዋት ነገር ግን መውለድ እንደማትችልና ማህፀኗ ጽንስ መሸከም እንደማይችል ነበር የተነገራት። በረከትም ቢሆን መውለድ እንደማይችል ተነግሮን ነበር። ነገር ግን ያ ሁሉ አልሆነም፣ አልተሳካም። እግዚአብሔር ምንም አይሳነውም እና በረከትም ማለቴ ናርዶስም አርግዛ ልጅ ለመውለድ በቅታለች ማለት ነው። እና አንዳንድ ጊዜ ዶክተሮችን ያው ከፈጣሪ በታች እነሱ ናቸው ያድናሉ። ግን አንዳንድ ጊዜ ደግሞ በቃ አይደለም በጣም ያስፈራራሉ። ለሞች ነው እንደዚህ ልትይ ነው፣ ጽንሱ መውረድ አለበት፣ ጽንሱ መውረድ አለበት፣ አንቺ ከመውለድሽ በፊት ህይወትሽ ያልፋል እያሉ ነው ብዙ ነገር ሲሏን ነበረ። ለማንኛውም ውዶችዬ እንግዲህ ድራማው ደስ በሚል ሁኔታ ተቋጭቷል ማለት ነው። ስስትም ደስ ብሏት ከምትወዳቸው ቤተሰቦቿ ጋር አምሮባት ተቀምጣለች። ጮናም ራሱ እባካቸውን ይቅርታ አድርጉልኝ ብላ ከነበረከት ጋር እስከ መጨረሻው አብራ ቆይታለች ማለት ነው። ድራማው እዚህ ላይ አብቅቷል። እናም እነሱም በቃ ለመጨረሻችንና ለመጨረሻችን አንደኛ ጊዜ ጸሎት ማድረግ አለብን በቃ ተባብለው ሁላቸውም ቆመው እግዚአብሔር የማይሳነው አምላክ ነውና እዚች ላይ ያደረሰን ጌታ ይመስገን። ያን ሁሉ መከራ ሲቃይ አልፈን የሄለንንም ያን ሁሉ መከራ ሲቃይ አይተን አልፈን ዛሬ እዚህ ደርሰናልና እግዚአብሔር ይመስገን ብላ መጀመሪያ የጌዶንና ጸሎት ካደረገች በኋላ ከዛም ሁላቸውም ቀጠል አድርገው ስለ ናርድ መውለድም ወይም መንገድ ላይ ስላለው የናርድ ልጅ
ሁላቸውም ጸሎት አድርገው ከጨረሱ በኋላ በሚጎነጩት ወይም እንግዲህ ምንም በሉት፣ ለማንኛውም በዛ ችርስ ብለው ተቃቅፈው ጨርሰውታል ማለት ነው ድራማውን። እና መጨረሻው በጣም ደስ ነበረ በነገራችን ላይ ማለት ነው። በፊት በጣም በጥብቅ ጭቅጭቅ ነበረበት። በተለይ በረከት በጣም ብዙ መስዋዕትነት ከፍሏል ማለት ነው። በረከት ሳይሆን ጌዶን መጀመሪያ ላይ ናርዶስን ይወዳን ነበር። ከዛ ናርዶስም በረከትን ትታ እሱ ጋር ሄዳ ተቀምጣ ነበር። ብቻ በጣም ብዙ ዋጋ ከፍለዋል። ለማንኛውም ግን መጨረሻ አምሮላቸዋል ማለት ነው። ወደዛም አሉ ወደዚህም አሉ። መጨረሻ ላይ ግን ሁላቸውም አንድ ሆነው ተገናኝተው፣ በነገራችን ላይ ከዚህ ድራማ ላይ በጣም የጓደኝነት ጥግ የታየበት ነው። የበረከትና የጌዶን ጓደኝነት በጣም የሚለይ ነው የሆነ ለመናገር። አንድ ለተወሰነ ጊዜ ተጣልተው ነበር። በረከትና ናርዶስ ተለያይተው አንድ ላይ አልነበሩም እና ናርዶስ ከበረከት ጋር ስትለያይ ጌዶን ጋር ነበር የሄደችው እና ጌዶን ደግሞ በጣም ስለሚወዳትና ስለሚያፈቅራት ናርዶስን በረከት ጋር ተጣልተው ነበር ማለት ነው። እና ግን ያው ተጣልተውም አልቀሩም። ናርዶስ ደግሞ ጌዶንን ልትወደው ስላልቻለች እሱ ይሞትላት ነበር። በጣም ነበር የሚያፈቅራት ጌዶን። ነገር ግን እሷ ልታፈቅረውና ልትወደው ስላልቻለች ያው ግን መጥፎ ቦታ ከነበረበት ቦታ አውጥተዋለች ማለት ነው። ጌዶንን ከነበረበት ቦታ ወጥተዋለች እና ከዛ በኋላ ነው እንደውም ሄለንን አግኝቶ ህይወትን መኖር የጀመረው። ለማንኛውም ውዶችዬ እንደዛ ነበረ መጨረሻቸው። ግን ጓደኝነታቸው ቤተሰብነታቸውን አጠንክረው አንድ ላይ ሆነው ጨርሰውታል ማለት ነው። እኔም እዚህ ላይ ያበቃለሁ። ተንዛዛሁባችሁ ዛሬ እና ውዶችዬ ለዚህ ቻናል አሁንም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። ደግሞ ላይክ አድርጉ እሺ። ስወዳችሁ በእናታችሁ ላይክ ማድረጋችሁን አትርሱ። ለማንኛውም ባባይ በያላችሁበት ሰላማችሁ ይብዛልኝ።